ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። እንደኔ ዛሬ ማን ነው እውነት እንደኔ ያዘናል? እንደኔ የከፋው ሰው አለ? እውነት ለመናገር ማለት ነው። እንግዲህ በጣም ያሳዝናል። እውነት የራስ የሚባለው ሰው የራስ የምታምኑት ሰው የራሳችሁ የሆነ ጓደኛ ራሳችሁ አብራችሁ በልታችሁ አብራችሁ ጠጥታችሁት ያለ ጓደኛ እንደዚህ ያደርግ እኔ በጣም ነው ያዘንኩት። እውነት ለመናገር ማለት ነው። እሱም ምን እንደሆነ ታውቃላችሁ? ሀሰን ትናንትና የሰራው ነገር በጣም ይደብራል፣ በጣም ያስጠላል። እውነት ለመናገር ማለት ነው። ለብሩኬ ይሄን እንደዚህ የሚደረግ ሰው ነው? ቆይ ሀይሚን ብድግ አድርጎ ይዞ ሄዶ አንተ አታስብላትም ምን ያስብላታለሁ የሚለው ነገር በጣም ይደብራል እውነት። አንተ ምንም ነገር አታስብላትም፣ እኔ ነኝ የማስብላት፣ እኔ አሳክማታለሁ፣ እኔ ወስዳታለሁ፣ እኔ አደርግላታለሁ። በቃ የሌለ ነገር አንተ እንደዛ ትታረግ። አንድ ሰው እንዴት መረዳት ያቅተዋል? አንድ ሰው በነገራችን ላይ ብሩኬ ማለት ነው አሁንም ቢሆን ምርመራ አድርግ። ሁሉም ሰው ምርመራ እንዳደርግ እየፈለገ ነው። አሁንም ቢሆን ይሄ ነገር ትክክል እንዳልሆነ ማንኛችሁም ተረታችሁ አውቃችኋል ብዬ አስባለሁኝ። እና ሀይሚ ደግሞ እውነት ለመናገር አዎ ሰላም ላኮኝ ትችያለሽ፣ ብዙ ነገር ይሰማሻል፣ ሴት ነሽ፣ ብዙ ነገር ታስቢያለሽ። ለወደፊት ራሱ ይችን ልጅ ብሎ ወደ እሷ ይሄዳል ብለሽ ታስቢያለሽ። ግን ያን ነገር እንደማያደርገው ደግሞ ብሩኬ ነግሮሻል፣ በደንብ አድርጎ ነግሮሻል። እንደማይሄድ እንደማይለይሽ፣ ምንም ነገር እንደማያደርግ ልጁ እንኳ ከሆነች በቃ ማሳደግ ባለበት መልኩ ያሳድጋል። ማን ነው ግድ ያለው አንድ ጋ ሆኖ ልጅን ያሳድጋል ያለው? ስንት አራት አምስት ስድስት ልጅ ወልደዋል እንዴ! ጭራሽ እስከ መቼም የማይተያዩ እሷ አሜሪካ ሆኖ እሷ ኢትዮጵያ ሆነ በገንዘብ በሚረዳው ብቻ እየተረዳዱ የሚኖሩ ስንት ሰዎች ናቸው? እና ይህንን ረሳችሁት? እና ስለዚህ ይህን ነገር ማሰብ አለባችሁ በደንብ አድርጋችሁ። እንደገና ደግሞ ልጅቱ ጋር በተለይ ኮሜንታተሮች ያልሆነ ነገር የምትለው ልጅቱ አይምሯል ሌላ ነገር እንድታስብ አታድርጓት በቃ። ስለዚህ ነገሮችን እያባባሳችሁ ሰው ጓደኛውን ተጎን ሆኖ ማገዝ እሷንም እንዳትጨነቅ እሱንም እንዳይጨነቅ ሆኖ ተጎን ሆኖ ጓደኛ ማለት መከታ ማለት ከጎን ሆኖ እሱንም እሷንም የሚያበረታታ እንደዚህ ቢሆን እኮ እንደዚህ ይሆናል፣ ምንም አታስቢ፣ ምንም አትጨነቂ፣ ችግር አይኖርብሽም አንቺ እያሉ ማጥናናት ይኖርበታል። እሷን ብድግ አድርጎ አዲስ አበባ ይዞ መሄድ ይቻላል። ከባሏ ከሚወዳ ከሚያፈቅራት ነጥሎ ነው ወይስ? አሰን ግን ምን አስቦ ነው እውነት? ምን አስቦ ነው ደግሞ? ትክክል ነው ትክክል የምትሏላችሁ ምንም ትክክል አይደለም። ለራሳችሁ ቆም ብላችሁ ሰው ትክክል አይደለም ማሰብ። ምክንያቱም እነሱ በዚህ ክፍተት ላይ እዩ ደስ ነው የሚላት። ምክንያቱም አዲስ አበባ ሄደች እሷ እሱን ለማግኘት በጣም ትፈልጋለች። ትናንትና የተናገረችውን ነገር ሰምታችኋል አይደል? ልዩ እኔ ከእሱ ጋር መሆን ነው ፈልገው እኔ እሱን እንደማፈቅረው እንደምወደው ታውቃለህ እያለችው ነበረ ትናንትና ባልተብየውን ማለት ነው። ስለዚህ እንደውም ሀይሚ ለቀሽ ትከጂ በጣም ነው ደስ የሚላት። በጣም እንደውም የበለጠ ደስታዋ የበለጠ ይሆናል ማለት ነው። ስለዚህ አሁንም ቢሆን ሀይሚዬ በነገራችን ላይ ተውስጥ የሰማሁን ነገር አለ ደውል የነበረ ማለት ነው። ሀይሚዬ ደግ ናት፣ ተሽሏታል፣ ደህና ናት ብለዋል። ስለዚህ የተጨነቃችሁና ያሰባችሁ ብዙ ልጆች ስለነበራችሁ ደህና ናት፣ እንዳታስቡ እንዳትጨነቁ፣ በጣም ደህና ናት ብለዋል። ስለዚህ ነገሮች ይስተካከላሉ፣ የማይስተካከል ነገር የለም አይደለም ማለት ነው። እና ስለዚህ ብሩኬ ገና ልጅ አለውና ይቺ ልጅ እሱ ናት ተባለችና ስለዚህ አንቺ ስንት አመት ሶስተኛ አመታችሁ አሁን አይደል? ይህን ያህል የለፋሽበትን ፍቅር ያን ኩላ ያሳልፋችሁበትን ያን ኩላ ማለት ከሚከፉ ነገሮች የሚያስደስቱ ነገሮች አሳልፋችኋል አይደል? ስለዚህ በእርግጥ ልታርፊ ትፈልጊያለሽ፣ አይምሮች ትክክል ላይሆን ይችላል። ግን እንደምንም ብለሽ ጨክነሽ ያለውን ነገር ከእሱ ጋር በመቀራረብና በማውራት ነገሮችን መፍታት መቻል እንዳለባችሁ ማሰብ ነበረብሽ እንጂ እሱን ለቅሽ ሄደሽ አንቺ አዲስ አበባ ሄደሽ እሺ ሰላም ታገኛለሽ? እውነት ሰላም አታገኝም ወላሂ። ምክንያቱም ምን ሆኗል፣ የት ውሏል፣ የት ከዷል እያልሽ ሰላምሽን የበለጠ ነው የምታጭው። እና ስለዚህ ይሄን ነገር ሀሳቡ ራሱ መምጣቱ በጣም ነው የሚያስጠላው የሚደብረው፣ እውነት ለመናገር ማለት ነው። አሰን ደግሞ እየሰራኸው ያለው ስራ የምትናገረው ነገር በጣም ያስጠላል። በጣም የሚደብርና የሚያስጠላ ነው። እንዲሁም ሌላ ነገር ነው እየመሰለብህ ያለው አሁን ላይ ማለት ነው አንተ። ምክንያቱም ለሀይሚ አዝነህ አይመስለኝም አሁን ላይ ያለው የምታደርገው ነገር፣ ወይም ለሀይሚ ወይም ለብሩክ አዝነህ አይደለም የምታደርገው ነገር። እነሱን ለመለየት እና እነሱን ለመነጣጠል እነሱን ያልሆነ ሙድ ውስጥ ለማስገባት ነው። አሁን እሷን ይዤ ልሂድ ምን አገባ እሱ ራሱ አለ የለ እንዴ
እንደ የሚንሰፈሰፍላት በቃ እናውቀዋለን እኮ ብሩኬ ምን ያህል ክብር እንዳለው ለሰው ልጅ። ምን መሰላችሁ ብሩኬ ችግሩ መናገር አይችልበትም፣ አይችልም፣ አይናገርም። የሆነ ነገር በቃ ይመጣበታል። ያን ነገር መጋፈጥና መናገር አይችልም። ያ ነገር ነው ችግሩ። ምክንያቱም እሉይታ በጣም ያጠቃዋል ልጁ። ታውቃላችሁ። ይሄን ደግሞ እማታውቁ የላችሁም። ግን የምትረዳ ሰው እንዴት የሚረዳ አንድ ሰው እንኳ ያጣል። እውነት ለመናገር በእድም ራሱ ልጅቱን ያስትትለው እንዴት ተጨንቆ እንዴት ተንቀጥቅጦ እንደያዛት አይታችኋል አይደል? እንዴት እንደሆነ። ስለዚህ ያን ነገር እያያችሁ ሁላችሁም የምታውን ነገር ነው። ተካሜራ ውጭ የሆነ ነገር የለም። ነገሮችን እያያችሁ ነው በካሜራ አይደል? ስለዚህ መረዳት ያለባችሁ መንገድ ተረዱ። ስለዚህ የምትረዱ መረዳት ትችላላችሁ። አለበለዛ ብታሳልፉ ደስ ይለናል። ነገሮችን ባታባብሱ ማለት ነው። እና አሁን ላይ ተጎን ሆናችሁ እሱንም ሆነ ሀይምዬንም ሆነ እንዲለያዩ ያለ ማድረግ ነው። ስለዚህ እንደገና ደግሞ ምርመራ የሚባለው ነገር አሁንም መመርመር አለበት። ምክንያቱም ሁላችሁም ቤተሰብ ይሄን ነገር የጨረቃ ፋሚሊ ነን የምትሉ ሁላችሁም አሁንም ቢሆን ኮሜንቱን እንዳለ ድጋሜ ትመርመር ነው። ምክንያቱም እነሱ አሁን 2 ወረቀት ተሰጡ። አስቡት። ለዩም ተሰጥታለች፣ ለብሩክም ተሰጥቷል። ምን አይነት ወረቀት ነው እንደዛ የሚሰጠው? እንደገና ደግሞ ቀዱና እንትን ትሉ ደግሞ አላየነውም፣ እኛ አላሳዩንም። ብቻ እንትን ታሽጎ ነው ብለው የሚያወሩን ነገር ታሽጎም አይደለም። እና ስለዚህ እነሱም ደግሞ ማንም ሰው ፈቶ መናገር አይችልም። ራሱ ሐኪሞቹ መናገር አይችሉም። ራሳቸው ናቸው ፈተው ማንበብ የሚችሉትም ማየት የሚችሉትም። ስለዚህ ያ ነገር እኔ አልተዋጠልኝም። ሲጀመር ልጁም የሱም አይደለችም። አጠቃላይ ነገር ትናንትና ራሱ ቢኒ ማለት ነው ተኒ ጋ ነበርሽ በዛ ሰዓት እኔ ጋ አብረን ነበር እያላን ነበር። እንዴት ብለሽ በላይ ላይ እንዴት ችስ አረግሽብኝ እያላን ነበር። ስለዚህ ይሄ ነገር ደግሞ ብሩኬ ደግሞ እስከ ዛሬ አላደረኩም፣ ከእሷ ጋር ምንም ነገር ግንኙነት የለኝም፣ አላደረኩም፣ እኔ ራሴን አላቅም እያለ ነበረ። እና ትናንትና ደግሞ አሰን እየተናገረ ያለው በጣም የሚደብር ነገር ነው። አንተ ቲተኛ አይተኸዋል? የት ነበርክ? የት ነበርክ? አይተኸዋል? አብረህ ነበርክ? አንተ አብረህ ተሆንክ ንገረን እንዴ! ምንድነው ሰውን ጭንቅላት የሚነካ ነገር? ልጅ ነው፣ እሺ ልጅ ነው፣ ምን ችግር አለው? በቃ ተወለደ ተወለደ። የሱም ከሆነች በቃ ምንም አይደለም። ልጅ እንዲሁም ጸጋ ነው። ስንቱ እየለመነ ስንቱ እያለቀሰ ስንት ነገር እየሆነ ልጅ እያለ ያጣ ሰው አለ አይደል እንዴ? ስለዚህ ልጅ ጸጋ ነው። ተፈልጎም አይገኝም፣ በምንም አይገኝም፣ በገንዘብም አይገኝም። ያለ ስጦታ ነው ልጅ እና ስለዚህ ነገሮችን ማስተካከል ባለባቸው መንገድ ማስተካከል አለባቸው። እንዲሁም ደግሞ ታላቅ ነው የተብየው ሀብ ማለት ነው። ሀብ ተብየው ቁጭ አድርገህ ሁለቱም በደንብ አድርገህ መምከርና ነገሮችን ማስረዳት አለብህ። እንዲሁም ደግሞ ልይቱን የሚያችኘዋንም ሀዲህም ቢሆን ምንም ብለው እንደገና ድጋሚ ምርመራውን በደንብ አድርጋችሁ ማድረግ አለባቸው። እንዲሁም አሁን ላይ ማለት ነው ከሀገር ውጭ ራሱ መመርመር አለበት። በቃ ከሀገርም ውጭ ሆኖ መሄድ አለበት አይደል እንዴ? ስለዚህ ነገሮችን ከዛ በኋላ ነገሮችን ቁጭ ብላችሁ መፍታት አለባችሁ። ከዛ በኋላ ልጁ እውነት ልጁ ትክክለኛ ልጁ ከሆነች ምንም ማድረግ አይቻልም። በቃ ተቀብሎ አምኖ ተቀብሎ በሚረዳው መልኩ ይረዳል። ስለዚህ ከትዳሩና ከሀይምዬ ምንም የሚለየው ሰው የለም። እሷ የትም ትትገላፈጥ አመጣችውን እንትን ብሩኬ እንደገና አለ ልጅ አላባት አታድግም ምናምን የሚባለው ነገር ማንም እያደገ ነው አላባት። ምክንያቱም እሱ እኮ ተቀብሎ የፈለገችውን ለልጅቱ ምንም ነገር አደርጋለሁ ብሏል አይደል እንዴ? ስለዚህ እያደረገ ይኖራል በቃ ከህይወቱ ጋር። እሱ ህይወት ውስጥ ግን ምንም አታደርጊም አንቺ፣ ምንም አስፈላጊ አይደለሽም። ህይወት ውስጥ የምኖረው ማናት? ልጅቱ ናት። በቃ ልጅቱን ደግሞ ሁሉም እናቱን ትፈልጋታለች። ቆንጆ እናት አለችው። ስለዚህ ምንም አትጨነቂ በቃ። ስለዚህ እሱም ራሱ ማሳደግ ይችላል። ቢያንስ ትንሽ 7 እና 8 ዓመት ድረስ እዛም ድረስ አደርስም እና ስለዚህ ቤተሰብ እባካችሁ ተረጋጉ ሁላችሁም።